ሰራተኛዋ አደይ ክፍል 22 በጣም በጉጉት የሚጠበቅና በነገራችን ላይ በጣም ቆንጆ ድራማ ነው። እናም አደይን ዛሬ ፍቅር አሰርቃታለች። አሰርቃ እወድሻለሁ እባክሽን ከኔ ጋር ሁኚ ስላት የነበረው ልጅ ጋር ከዛ ጋር ተባብላና ተማክራ እቤት እንድትወጣ አድርጋ ወይም የሆነ ቦታ ሂጅ ብላ ትልካታለች። ከዛም ያ እወድሻለሁ እያለ ሲያስቸግራት የነበረው ሰርቆ ይወስዳታል። ሰርቆ ወስዶ አፏን አፍኖ እግሯን አስሮ ፊቷን በፔስታል ሸፍኖ አስቀምጧታል። ደግነቱ ያን ያክል የጎዳት ባይሆንም ስለሚወዳትና ስለሚያፈቅራት አልጨከነባትም። ነገር ግን ፍቅር አሁንም ከአድነቷን ቀጥላበታለች። የታለች ፍቅር የታለች እያሉ ሁላቸውም ቢጠይቋት እሷ ልትመልስ አልቻለችም። ማለቴ አደይ የታለች እያሉ ሲጠይቋት ልትመልስ አልቻለችም። እኔ የማውቀው ነገር የለም እኔ ምንም ነገር አላቅም ብላ ክዳለች። ነገር ግን የጻፈችው ደብዳቤ እንኳን በጣም በሚያሳዝን ሁኔታ እሷ ወዳ ፈቅዳ እንደሄደችና ልታገባ እንደሆነ ባል እንዳላት ልጅ መውለድ እንዳለባት ነው በራሷ እጅ ጽፋ ያስቀመጠችው። የእሱ የሚወዳት ወይም የራሷ ወንድም አልጋ ላይ ሲመጣ ያገኘው እሱን ጽሁፍ ነው። እናም እሱም ተጠራጥሮ ወይም ለሷ ጥሩ እንዳልሆነች ስለሚያውቅ የታለች አደይ አደይ የት ነው የገባችው ብሎ ሲጠይቃት አሁንም በድጋሚ እኔ የማውቀው ነገር የለም ነው መልሷ። በፍጹም ፍንጭ ልትሰጠው አልቻለችም። እዛም ሄደ ተጣላ፣ እዚህም መጣ ተጣላ፣ በፍጹም ልትናገር አልቻለችም። በጣም በሚያሳዝን ሁኔታ እህትየውም ያን ጽሁፍ ሲያሳያት ይህን ጽሁፍ ማን እንደጻፈው ታውቂያለሽ? እሷ እኮ እንደዚህ ብላ ነው ያስቀመጠችው ይህን ጽሁፍ እና የምታውቂው ነገር አለ ብሎ ሲጠይቃት እህቱን ብርሃንን ማለት ነው የአደይን እህት ብርሃንን ሲጠይቃት እሷ ደግሞ በፍጹም አደይ አትዋሽህም፣ እናም አደይ ይህን ጽሁፍ አልጻፈችውም፣ ይህ ጽሁፍ የአደይ ጽሁፍ አይደለም፣ እንደዚህ አይነት አይደለም ጽሁፉ፣ ስለዚህ እሷ አይደለችም የጻፈችው፣ እባክህን ከሷ ማለት ለሷ መልካምና ጥሩ የምለው አንተን ነው። እናም ልታግዘኝ ይገባል። ካንተ ውጪ የማውቀው ሰው የለም ወይም የማምነው ሰው የለም በሷ ዙሪያ። እናም እባክህን አግዘኝ ስትለው እሱም በቃ እሺ ይህን ጽሁፍ ይዘሽ ሂጂ ይላታል ማለት ነው። እሷም ወደ ላይ ስትሄድ አደይ እህት ፍቅርን ይጠራታል። ፍቅርን ጠርቶ አሁንም የሚጠይቃት አደይ የታለች ነው። እሷ አሁንም ቢሆን የማውቀው ነገር የለም ነው። አንገቷን አንቆም ቢላት ወደዛ ቢያደርጋት በፍጹም ልትናገር አልቻለችም። እናም አሁንም ኤሉ ከሚባለው ጓደኛው ጋር ሄዶ ይህ ጽሁፍ የማን ነው ብሎ ሲያሳየው ይህ ጽሁፍማ የፍቅር ነው ብሎ ይነግረዋል። እናም ፍቅር ከዛ ቤት እንድትወጣና እንድትጠፋ እንዳደረገቻት 100% እርግጠኛ ሆነዋል። የሚያሳዝነው ነገር አደይ በጣም ነው የምታሳዝነው። እዛም እያስቸገራት ነው አስሮ። ደግነቱ ያው እስካሁን ድረስ የከፋ ነገር ባያደርስባትም ነገር ግን ልጅቷ በጣም ነው የምታሳዝነው። ምክንያቱም እግሯን አስሯታል፣ አንዴ አፏን በፔስታል ይሸፍነዋል፣ ራሷን ጭንቅላቷን በሙሉ እጇንም አስሯታል። ምግብም የለም ድረሱልኝ ብትል የሚደርስላት የለም። ስለዚህ እዛ ቦታ ላይ በጣም ነው የሚያስፈራው፣ በጣም ነው የምታሳዝነው። ነገር ግን የፍቅር እስማ በጣም ነው የምትገርመው። ምክንያቱም እሷን ማንም ሰው ሊወዳት አልቻለም። ማንም ሰው ሊወዳት ስላልቻለ ብቻ አደይ ላይ የምታደርገው ከሲጀመር ጀምሮ እስካሁን ድረስ ባለው በጣም በሚገርም ሁኔታ የበቀል ስራዎችን ብቻ ነው እያደረገች አለችው ማለት ነው። በጣም ነው የሚያሳዝነው። የሆነ ለመናገር አንዳንድ ጊዜ የሰው ክፋት፣ የሰው መቀኝነት፣ የሰው መጥፎነት በጣም ነው የሚገርመው። ይች ልጅ እንግዲህ ሰራተኛ ናት። ኦኬ፣ ግን ወደዷት ምን ይደረግ? እሷን ሰው ካልወደዳትና አደይን ከወደዳት ግዴታ ከዛ ቤት አደይ መጥፋት አለባት ወይስ መሞት አለባት? አደይ ስለወጣችና አደይ ከዛ ቤት ስለተባረረች እኮ ፍቅርን ይወዷታል ማለት አይደለም። ለምሳሌ አሁን ወንድሙ የራሷ ወንድም ራሱ መጥቶ ፍቅር የታለችው ብሎ አንገቷን አንቆ ሲጠይቃት የነበረው አለቅሽም የት ነው ያደረግሻት እያላት ነበረ። ነገር ግን እሷ ሊገባት አልቻለም። አሁንም የምትለው የማውቀው ነገር የለም፣ አንተም ወንድም የተባልከውም ራሱ መተህ አንገቴን አነቅከኝ፣ እናም ሁላችሁም አደይን ነው የምትወዱት እኔን አትወዱኝም ነው ስትል የነበረው። እናም በጣም ነው የሚገርመው እና አስቃኝ ነው። በነገራችን ላይ ይሄን ድራማ ብዙም የምከታተለው ድራማ አይደለም። ነገር ግን አንዳንድ ጊዜ በስማም የሰውን ጭካኔ የምታዩበት የእውነት እንደዚህ አይነት ሰው አለ ወይ ብላችሁ የምታስቡበት ይሆናል ማለት ነው። እናም የአደይ እህት
ብርሃን ነበረች። እሷም ያን ደብዳቤ ይዛ ወደ ላይ ስታቀና አይታ ስለነበረ ከዛ በኋላ እሷን ስለጮህባት አሁንም እሷን ጠርታ ከተኛችበት ብርድ ልብሱን ገፋት። በይ የኛ ሞልቃቃ ተነሽ ተነሽ ብላ ከእንቅልፏ ከቀሰቀሰቻት በኋላ ከዚህ በኋላ ከዛ ቤት እንዳትቀመጥና ከዛ ቤት እንድትወጣ ታዛታለች። እናም ውጣ ውረድ ብዙ ቃላቶችን ስትናገራት እንደዚህ ብለሽ እንድትናገረኝ አልፈልግም፣ ከቤትሽ እወጣልሻለሁ ትላታለች። እሷም አሁን የተጠራጠረችው በእህትሽ ምትክ ተተክተሻል፣ እናም አንቺም ከሱ ላይ መንጠልጠል ጀመርሽ፣ በእህትሽ ቦታ ተተክተሽ ነው ስትላት የነበረው። እሷ በፍጹም ይህን ነገር የምታውቀው ነገር የለም። እሷ እየለመነችው ከአንተ ውጭ ማንም የለኝም፣ አንተ ለእሷ መልካም ነህ፣ ለእሷ ጥሩ ታስባለህ፣ ስለዚህ አንተ እናንተ ብቻ ነህ የምታገኝልኝ እህቴ ነው ስትል የነበረው። እናም ይሄ እሷ ከሱ ጋር ተለያይታ እሷ ስለመጣች ስላየቻት ከሱ ጋር ቁጭ ብላ ስለነበረ አሁንም የአደይን እህት ከቤት እንድትወጣ አድርጋታለች፣ እንድትባረርም አድርጋታለች። በሚያሳዝን ሁኔታ የአደይ እህት መውጫና መሄጃ ስለሌላት ወጥታ ጎዳና ቁጭ ብላለች። እሷም ስትላት የነበረው እንደለመደብሽ ወጥተሽ ጎዳናሽን እየለመንሽ ትኖሪያለሽ ነው ስትላት የነበረው። እንዳለችውም ጎዳና ወጥታ ብርድ እያንሰፈሰፋን ነበር። እናም ጨካኝ ናት ፍቅር ተብዬዋ እዚህ ድራማ ላይ ብስማ በዛም በዚህም ያላት ክፋት ያላት ጭካኔ። በነገራችን ላይ አንድ ነገር ማወቅ ያለብን ስለከፋን ሰው እየራቀንና እየጠላን ይመጣል እንጂ መቼውንም ቢሆን ሊጠጋን ሊወደን ሊቀርበን አይችልም። አሁን እንግዲህ አደይ ማለት የነሱ ሰራተኛ ናት አይደል? ለሁላቸውም ሰራተኛ ናት። ግን ሁሉም ሰው የሚወዳት እሷን ነው። አደይን ነው ሁሉም ሰው የሚወዱ። የራሱ እህቱን እንኳን ወንድሟ ከሷ ይልቅ አደይን ያስበለጣት። ምክንያቱም የስራችንንና የዘራነውን ነው የምናጭደው ማለት ነው። እናም በዚህ ድራማ ላይ የሚያሳየው ይህንን ይመስላል። የተከበራችሁ ቤተሰቦች አሁን መጨረሻ ላይ እንግዲህ የአደይን እህት ከቤት እንድትወጣና ጎዳና ላይ ወድቃ ብርድ በጣም እያንሰፈሰፋ ስለነበረ መንገድ ላይ ወድቃ ተዘረራለች። እንግዲህ የአደይ እህትም ጠፍታለች፣ አደይም እዛ ታግታለች። በጣም የሚገርመው ነገር ደግሞ ያ አደይን ያገተው ልጅ በጣም ጨንቆታል። የበፊቱን እያስታወሰ እንደማትወደው አንተን አላፈቅርህም ያለችውን ሁሉ እያስታወሰ ለጓደኛው ደውሎ ልጅቷ አስቸግራኛለች ብሎ ሲለው ቆየም ሆነ መጠጥ አመጣልሃለሁ ብሎ መጠጥ አጠጥቶታል። መጠጥ ጠጥቶ ከመጣ በኋላ ግን ይደፍራታል ብዬ አስባለሁ። ምክንያቱም ያው መጠጥ ታውቃላችሁ እንኳን አይደለም እና በፊት ያስቸገረችውን እና በሰላሙ ቀንም መጠጥ በጣም መጥፎ ነገር የሚያሰራ ነው እና ይደፍራታል ብዬ አስባለሁ። አላቅም። ለማንኛውም እዚህ ላይ ነው ያለቀው ድራማው። መጨረሻ ላይ ግን አደይን አሁንም በድጋሚ ማለት ፍቅርን እየጠየቋት ነበር። ሁላቸውም ተሰባስበው የአደይ እህት የት አለች ብለው ሲጠይቋት ወደዛ ወደዚህ እየተዟዟረች እኔ የማውቀው ነገር የለም ስለ አደይ እህት አላቅም የት እንደሄደች ሲሏት እነሱም የተጠራጠሩት አሁን እሷን ነው የታደረሻት አደይ የታለች እያሏት ነበር። ማለት የአደይ እህት ብርሃን የታለች እያሏት ነበረ። የአደይ እህት ብርሃን ግን በሚያሳዝን ሁኔታ ሜዳ ላይ ማለት መንገድ ላይ ወድቃለች። የሚያነሳትም አልነበረም። ባጠገቧ ማንም አልነበረም። መንገደኛ እንኳን ባጠገቧ ማንም ሰው ሲያልፍ አልታየም። እናም ይመስለኛል የልብ ኬዝ ሳይኖርባት አይቀርም የአደይ እህት ብርሃን። ምክንያቱም ልቧን በጣም እያያዘች ነበረ ከብርዱ ጋም ከሁሉም ጋር እንግዲህ አንድ ላይ ሆኖ መንገድ ላይ አዙሯት ወድቃለች ማለት ነው። አደይም እዛ እያለቀሰች ነበረ። ሊደፍራት እየሞከረ ነበር። ቀበቶውን ሁሉ እየፈታ ነበር። እናም እሷም እባካችሁን ድረሱልኝ ብትልም ያው አርቀው ስለወሰዷትኝ ማንም የሚደርስለት አይመስለኝም። ውድና የተከበራችሁ ቤተሰቦች ድራማው ይሄንን ይመስላል ማለት ነው። በያላችሁበት ሰላማችሁ ይብዛል። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ከልብ ነው ማመሰግነው እስካሁን አብራችሁን ስለቆያችሁ። በነገራችን ላይ ስለምታበረታቱኝ ከልብ ነው ማመሰግነው። ፈጣሪ አክብርልኝ። ቴንክ ዩ ሶ ማች። ባይ ባይ።